የአረንጓዴ አሻራ መርሃ ግብር በኢትዮጵያ ሲጀመር 2011 ላይ ለመጀመሪያ ጊዜ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት 200 ሚሊዮን ችግኞችን ለመትከል ነበር አላማ አድርጎ የተነሳው። ነገር ግን በጊዜው ከተጠበቀው በላይ ከ350 ሚሊዮን በላይ ችግኞች ተተክለዋል። ያኔ መሪ ቃሉም ደግሞ በአንድ ሰው 40 ችግኝ የሚል ነበር። ከአመታት በኋላ ደግሞ ዘንድሮ ተስፋን እንትከል በሚል መሪ ቃል ነገ ማለትም ሰኞ በመላው ሀገራችን ችግኝ የመትከል መርሃ ግብር ይካሄዳል። ይህንን ምክንያት በማድረግ ዛሬ ወደ አንድነት ፓርክ መጥቻለሁ። የእጽዋት ማዕከል እገባለሁ። ሰላምታይን አረሳውም። እንዴት ናችሁ? ሳምንታችሁ እንዴት ነበረ? በዚህ ሳምንት የሆኑ ጉዳዮችን እዚህ አንድነት ፓርክ አንዳንድ ቦታዎች ላይ ዞር ዞር እያልኩ ነግራችኋለሁ። ቀዳሚ ያደረኩት ግን የእጽዋት ማዕከል ነው። አብረን እንግባ። 1979 ዓመተ ምህረት ላይ የ16 አመት ታዳጊ ነበር። ጃዴቭ ፔንግ ይባላል። ህንዳዊ ነው። እሱ የሚኖርበት አካባቢ ላይ ቦታው በጣም በረሃማ ሆኖ በርከት ያሉ እንስሶች ሲሞቱ በድርቅ ውሃ በማጣት ያያልና ይሄንን ተመልክቶ ለምን ችግኞችን አልተክልም ብሎ ማንንም ሳይጠይቅ የማንንም እገዛ ሳይሻ በየቀኑ በራሱ ፍላጎት ችግኞችን ይተክል ነበር። ይሄ ተነሳሽነቱ ላለፉት 40 አመታት ድረስ ቆየና በርከት ያሉ የዱር አራዊቶች እዚህ ቦታ ላይ ደን ሆነ በግለሰብ የተሰራ ደን ሲሆን መኖሪያቸው አደረጉትና የአንድ ግለሰብ ብቻ ደን መሆን ቻለ። 2008 ላይ ግን ሌሎች ሰዎች ይሄንን ቦታ አዩት። መንግስት እውቅና ሰጠውና ለዚህ ግለሰብ እገዛ አደረገለት። ለ40 አመታት ያለ መታከት ሀገርን በመውደድ አካባቢን በመውደድ ደን ሰርቶ ብዙ እንስሳትን ከመሞት ታድጓል። እንዲሁም ደግሞ የአካባቢውን የአየር ንብረት ጠብቋል። ለዓለምም እንደ አንድ ግለሰብ ብቻ ሳይሆን ህንድ እንደ ሀገር አበርክቶ እንድታደርግ ማድረግ የቻለ ታላቅ ሰውም ሆኗል። ይህ ግለሰብ መነሻ ሀሳቡ የራሱ ነው። ከዛ በኋላ በየለቱ የነበረው ጥረት የሱ ነው። ከግለሰብ አይደል ወደ ማህበረሰብ አካባቢ ከዛ ወደ ሀገር የሚሄደው እሱ እንደ አንድ ሰው ያኖረው አሻራ በኋላ ላይ ህንድ የምትታወቅበት ህንድ የምትጠራበት እንዲሆን አድርጎታል። እኛም ሀገር ላይ በርካታ ግለሰቦች በራሳቸው ተነሳሽነት በርከት ያሉ ነገሮችን ይሰራሉ። ከነዛ መካከል ግን ለዚህ ሳምንት በሬጌ የሙዚቃ ዘውግ ስራዎቻቸውን የሚያቀርቡ ስራዎቻቸውን የሚሰሩ ጥንዶች አሉ። በጣም ተወዳጅ ናቸው። ሬጌ በራሱ ሰላምን መስበክ፣ ሀገርን መውደድ፣ ህዝብን መውደድ፣ አብሮነትን፣ አንድነትን የሚሰብክ የሙዚቃ ዘርፍ ነው። እነዚህ ድምጻውያን የሙዚቃ ዘርፉን የምርም የሚኖሩት ናቸው። እነማን ናቸው የሚለውን ደግሞ ከበቃሉ ጋር ቆይታ አድርጉና ትመለከቱታላችሁ። Ethiopia has broken a world record after planting more than 350 million trees in just one day. It is one of the world's largest initiatives and says he has since planted over 5 million trees. The achievement smashes the previous record set in 2016. We start in Ethiopia where a huge campaign has been launched to plant more than 4 billion trees this summer. እነዚህ ሚዲያዎች ጉዳዩን ዓለም አቀፍ ሽፋን ሰጥተውታል። በእርግጥ ለኛ ብቻ ሳይሆን ለዓለም ቀጣይ ጣፋንታ ጭምር ወሳኝ ሚና አለው። አረንጓዴ አሻራ በክቡር ጠቅላይ ሚኒስትሩ አነሳሽነት ከተጀመረ ጀምሮ ዓለም አቀፍ ትኩረትን የሳበ ጉዳይ መሆን ችሏል። እየተመናመነ ለመጣው ደናችን በረከት ሆኗል። ለአየር ንብረት ለውጦች መፍትሄ የሆነው አረንጓዴ አሻራ ለኢኮኖሚያችንም ሆነ ለሕይወታችን ጥቅሙ የላቀ ነው። ሚሊዮኖች ተሳትፈው ቢሊዮን ችግኞች ባሳለፍነው ዓመታትም ተተክለዋል። ይህ መርሃ ግብር ሲጀመር 4 ቢሊዮን ችግኞች ይተከላሉ ተብሎ 4.7 ቢሊዮን ችግኞች ከዛሬ 7 ዓመታት በፊት መተከል ችለዋል። በእርግጥም በአመቱ ቁጥሩ ጨምሮ 5.9 ቢሊዮን ችግኞች መተከል ችለዋል። ይህ ለውጥ የደን ሽፋናችንን ከመጨመሩም በላይ ለዜጎችም እንጀራ ሆኗል። ማህበራዊ ትስስርን ከመፍጠሩም በላይ አንድነትን አጎልብቶ ለብዙዎች ወዳጅነትን ሰጥቷል። ለኛ ብቻ ሳይሆን ዛሬ ዓለምን ለሚያናውጣት የአየር ንብረት ለውጥ ስንቅ መሆን የሚችል ሲሆን የኛን በጎ ሐሳቢነትም ያሳያል።
ከቀደሙት 2 ዓመታት በፊት እንኳን በጥቅሉ 15 ቢሊዮን በላይ ችግኞች የተተከሉ ሲሆን በሌሎች ሀገራት የተያዙ ክብረ ወሰኖችን ጭምር ወደኛ የመጡበትን ዕውቅና ሰጥቷል። በእርግጥ የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት ኢትዮጵያ በዘላቂ የደን አስተዳደርና አጠቃቀም ያስመዘገበቻቸው ውጤቶችን በመገንዘብ ዓለም አቀፍ ዕውቅናና ሽልማቶችን አግኝታበታለች። ዛሬ እያንዳንዱ ግለሰብ የሚያስቀምጠው አሻራ ለነገ ትብብርን፣ ለልጆቻችን ደግሞ በጎ መንገድን ያሳያል። ባሳለፍናቸው ዓመታትም በአጠቃላይ ኢትዮጵያ 48 ቢሊዮን ችግኞችን መትከል ችላለች። በእርግጥም ነገ በሚጀመረው አረንጓዴ አሻራ መርሃ ግብር ሚሊዮኖች ተሳትፈው የቢሊዮኖችን እስትንፋስ የሚሰጥበት ይሆናል። እነዚህ ድምፃውያን ጥንዶችም ቢሆኑ ከእጽዋት ጋር ቀደም ብለው ቁርኝት የጀመሩ ናቸው። አሁንም ይህ ወዳጅነታቸው ቀጥሎ ዛሬም ድረስ ችግኞችን ይተክላሉ። ከእጽዋት ጋር ያላቸው ቁርኝት ልክ እንደ ስራዎቻቸው የነገን ተስፋ የሚገልጹ ናቸው። Plant it here, plant it there, plant it everywhere. Let's breathe the fresh air. Breathe the fresh air, fresh air. ዛፍ እንትከል፣ እዚህ እንትከል፣ እዛ እንትከል፣ በየቦታው እንትከል። እንተንፍስ ንጹህ አየር፣ እንተንፍስ ንጹህ አየር። ብዙ ችግኞች ኤቭሪዌር ነው የምንተክለው፣ ግን በቁጥር እንኳን የምናውቀው 2000 እና ከዛ በላይ የሆኑ ትሪዎች ግቢያችን ውስጥ ብቻ ተተክለው ነበረ። የአረንጓዴ አሻራ መርሃ ግብር ሲኖር በኦፊስ ደረጃም አብረን ሄደንም ብዙ የተዘጋጁ ቦታዎች እንተክላለን። በሜንሊ ደግሞ ግቢያችን ውስጥ እንተክላለን። አንዳንድ ግሪን ኤሪያ ተብሎ የተተዉ በየሰፈሩ ከአንዳንድ ኦርጋናይዝ ከሚያደርጉ ሰዎች ጋር ኢንቫይት ስለሚያደርጉን በብዛት እየሄድን እንተክላለን። ዘንድሮ ሰውን ተክሎ ብቻ ዞር ስላለ ማለት ዛፎችን የምትተክለውን ነገር እንደምናውላችሁ እንደምናደራችሁ ልትላቸው ይገባል። ነው በዘንድሮ አረንጓዴ አሻራ እንግዲህ እኛ ብዙ ፎከስ ያደረግነው የሚበሉ አትክልቶች ላይ ነው እና እሱንም ምንድነው ዘንድሮ የመረጥነው ፓሽን ፍሩት ነው። ፓሽን ፍሩት በጣም ብዙ ጤና ጠቀሜታ አለው እና ይሄንን ደግሞ ሁላችንም ይሄን ነገር እየተከልን በጓራችን በአካባቢያችን ትንሽ ቦታ ነው የሚፈልገው፣ ብዙም ውሃም አይፈልግም እና በአመት 3-4 ጊዜ ከዚህ ጥሩ ነገር መጠቀም ይቻላል። ዛፍ ያለበት አካባቢ ግቢ ውስጥ ስትኖርና ዝም ብሎ በቆርቆሮ ወይ በብሪክ የተሰራ አካባቢ ስትኖር ያለው ልዩነት የታወቀ ነው። ከብሪዚንግ ፍሬሽ ኤር ጀምሮ ማለት ነው። አሁን በየመንገድ ላይ እየተተከለ ነው፣ እየተሰራ ነው። ድሮም ይሰራል፣ ይተከለ ነበረ። ቋሚ ሰራተኛ ያስፈልጋቸዋል። አሁን እነሱን ነገሮች እያየሁ ነው። ለወጣቱም ይሁን ለህብረተሰቡ ቶሎ ሪች አውት ለማድረግ ሙዚቃ ይጠቅማል። ስለዚህ እኛ በፕላንቲንግ ትሪስ ዙሪያ ራሱ ዛፍ እንትከል የሚል ፕላንት አፕ ዘ ትሪስ የሚል ሙዚቃ ቆይቷል። አንድ ብዙ አመት ይሆናል አክቹሊ። ለዛም ነገር ካምፔን መስሪያ ይሆናል ብሎ አስቦ ሙዚቃ ይሰራ ነው አለ። በብዛት ምን ዘፍናቸው ምንትን ከህይወት ጋር የተያያዘ ስለሆነ ዛፍ ደግሞ አካባቢ መጠበቅ ደግሞ የህይወታችን ዋነኛው አካል ነው። አቮካዶ በጣም ትልልቅ አቮካዶዎች እያፈራ ያለ ትሪ ያለ ግቢ ውስጥና ልጆቹ በቃ ከውጪ አቮካዶ አንገዛም ጭራሽ። በቃ በጣም ወፋፍራም ጁስ ነው የሚጠጡት። አንድ ቤተሰብ አንድ ትሪ እንኳን በግቢው ቢኖረው ያንን ነገር ራሱን ቻለ ማለት ነው። ይሄ ስራ የሁሉም ሰው ነው፣ የኔም ያንተም የከሌ ሳይሆን የሁላችንም ስራ ነው። የቻይኖች አባባል አለ ፊካን ከ20 አመት በፊት ትከል ካልሆነ ደግሞ ዛሬ ትከል ነው። የሚተከልበት ምክንያት ምድራችንን መንከባከብ ስላለብን ከመሬት የሚመጣ ነገር ነው የምንመገበው። ስለዚህ እዚህ ላይ ፎከስ አድርጎ መስራት ፕላንቲንግ በምንም አይነት አስፔክት ጥሩ ነው። እንደነዚህ ጥንድ ዘፋኞች ነገ ሁላችንም የራሳችንን አሻራ እናሳርፍ። 800 ሚሊዮን ችግኞችን በአንድ ጀንበርም እናሳካ።
አሁን የምገኘው በአንድነት ፓርክ ውስጥ የሚገኘው የዲጂታል ቤተ መዛግብት ውስጥ ነው። እዚህ ክፍል ውስጥ ከ19ኛው መቶ ክፍለ ዘመን ጀምሮ ያሉ የኢትዮጵያን ፖለቲካዊ ማህበረሰባዊ ስርዓቶች የነበሩትን ሁነቶች የሚያሳይ በዲጂታል አርካይቭ የተደረጉ የተለያዩ ሰነዶች የቪዲዮና የጽሁፍ ሰነዶችን ጭምር የያዘ ክፍል ነው። ቀጥሎ ደግሞ ስለ ንባብ ልናወራ ነው። የሰው ልጅ ማንበብ ከፈለገ ሁኔታ፣ ሰዓት፣ ጊዜና ቦታ እንደማይገድበው በጣም ብዙ ማሳያዎች አሉ። ከነዛ መካከል ሎጎስ ሆፕ የተሰኘች አንድ የዓለማችን ትልቅ መርከብ አለች። ይህች መርከብ በዋነኝነት አገልግሎት የምትሰጠው ለመርከበኞች ነው። እንደሚታወቀው የዓለም ትልቁ የኢኮኖሚ እንቅስቃሴ በባህር ላይ ነው የሚደረገውና በርካታ ባለሙያዎች ባህር ላይ ረጅም ጊዜ ቆይታን ያደርጋሉ። ሎጎስ ሆፕ በበጎ ፈቃደኞች ጀርመን ላይ የተመሰረተ የመጽሐፍ አሰባሳቢ ኮሚቴ ነው። ከዛ በኋላ በዚህ መርከብ አማካኝነት ለባህር ላይ አገልግሎት ለሚሰጡ ሰዎች በርከት ያሉ መጽሐፍቶችን ታደርሳለች። ዋነኛ ስራዋ መጽሐፍን ሰብስቦ በባህር ላይ ያሉ ሰዎች እንዲያነቡት ማድረግ ነው። በተሻለ የዋጋ ቅናሽና አማራጭ እንዲሁም ደግሞ ከተለያየ አካባቢ የተሰበሰቡ በቀላሉ ሊገኙ የማይችሉ መጽሐፍቶችን ደግሞ በድጋፍ መልክም ከ40 እስከ 60 የሚሆኑ በጎ ፈቃደኛ ሰራተኞች አገልግሎት ይሰጡበታል። የመርከቡ አገልግሎት እንደዚህ መጽሐፍን ማድረስ ነው። ንባብ ለህይወት በዚህ ሳምንት ተጀምሯል። በየአመቱ ክረምት ወቅት ላይ ይሄ ዝግጅት ይካሄዳል። አንባቢዎችን እንዲሁም ደግሞ ጸሐፊዎችን ለማበረታታት እንዲሁም ደግሞ አንባቢ ትውልድን ለማፍራት ታስበው የሚዘጋጅ የመጽሐፍ ሁነት ነው። እዚህ ዝግጅት ላይ ባልደረባችን ሜሮን ንጉስ ተገኝታ ነበረ። እሱን ተመልክተን ተመልሰን እንገናኛለን። በጣም አመሰግናለሁ። ክረምት፣ ቡና፣ ንባብ የሚስማሙ ነገሮች ናቸው አይደለ? በክረምት እንግዲህ ብዙ ሰዎች ብዙ ምርጫ ይኖራቸዋል። ለንባብ ቅርብ የሆኑ ሰዎች፣ ንባብ የሚወዱ ሰዎች ደግሞ ከመጽሐፍ ጋር ያላቸው ግንኙነት ጠበቅ ያለ ይሆናል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት እንዲሁም ንባብ ለህይወት የኢትዮጵያ ፕሮጀክት በጋራ በመሆን ንባብ ለህይወት በተሰኘ መሪ ቃል ለመጽሐፍ ወዳጆች እጅግ በጣም ደስ የሚል ዝግጅት አዘጋጅተዋል። ይህ ዝግጅት የተዘጋጀው በአዲስ አበባ ኤግዚቢሽን ማዕከል ነው። በዚህ ኤግዚቢሽን ማዕከል በርካታ የጠፉ መጽሐፍ፣ አዳዲስ መጽሐፍ፣ ደራሲያን፣ የቆዩ የኢትዮጵያን የሚያሳዩ ምልክት የሆኑ የተለያዩ የኪነ ጥበብ ፖስተሮች፣ ምስሎችን በዚህ በትልቁ አዳራሽ አንድ ላይ ሰብሰብ ብሎ እናገኛቸዋለን። በጣም ልዩ ጥቅም አለው። ንባብ ለህይወት እንግዲህ ቃሉ ብቻ በቂ ይመስለኛል። ትንሽዬ ንባብ ለህይወታችን ከሰዎች ጋር ያለንን ንግግር፣ ከሰዎች ጋር ያለንን መግባባት ደርዝ ያለው እንዲሆን፣ ምክንያታዊ እንድንሆን፣ ይሄ እንደዚህ ነው እንዴ ብለን እንድናስብ፣ እንድንጠይቅ፣ እንድንመልስ አስተዋጽኦ አለው ተብሎ ይታሰባል። እንግዲህ ንባብ ለምትወዱ ይህንን ትልቅ የመጽሐፍ ድግስ ላሳያችሁ አዲስ አበባ ኤግዚቢሽን ማዕከል መጥቻለሁ። አብራችሁ እንግዲህ 8ኛው ነው በአሁኑ የተከናወነው። ከ8ቱ ዝግጅቶች ውስጥ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት በ3 ውስጥ ተሳትፏል። እኔ ደግሞ ሁለተኛዬ ነው በዚህ ኃላፊነት ዘመንና ለኔ በጣም ልዩ ፐርሰናሊ ልዩ እንደ ተቋም ብቻ ሳይሆን በግሌም በጣም ደስ የሚለኝ ነገር ነው። ያለንበት ዘመን አኳያ ትልቅ ጥቅም ይኖራል። ይሄ ለንባብ ድግሳው እንደውም እንደ ልማድና እንደ ባህል ልናዘወትረው የሚገባ ነገር ነው ብዬ አስባለሁ። እንዲህ አይነት የመጽሐፍት አውደ ርዕዮች እጅግ በጣም በየጊዜው የሚያስፈልጉ ነው። በተለይ ደግሞ በአሁኑ ወቅት ካለው የመረጃ ግር ማለት ጋር በተያያዘ ሲሪየስ ንባብ አብሮ በጎን ደግሞ መሰበክ መቻል ስላለበት እንዲህ አይነት መድረኮች ናቸው መጽሐፍትን፣ ደራሲን፣ ንባብን ሊያበረታቱ የሚችሉትና በትምህርት ስርዓታቸው ውስጥ የሚሰሩት ነገር እንዳለ ሆኖ እሱ ንባብ ደግሞ እንደገና ይሰበካል። ስብከት ይፈልጋል ንባብ ራሱ። በእንዲህ አይነት መድረኮች ላይ ግን በቀላሉ ከደራሲያኑ ከራሳቸውም ጋር መገናኘት ይቻላል፣ ከጽሁፎቻቸውም ጋር መገናኘት ይቻላል። እንደገና ደግሞ ስለ ስነ ጽሁፎቻቸውም ውይይት ማድረግ። የመጽሐፍት ቤት ደግሞ የቆዩ መጽሐፍቶችን ይይዛል። እንዲሁም ደግሞ አዳዲስ ያሳተምናቸውን በእኛ በድርጅታችን ስር የታተሙ መጽሐፍቶችንም ጭምር ይዘናል። እንግዲህ በአሮጌ መጽሐፍና የድሮ ጥንታዊ እንደነዚህ አይነት መጽሐፍትን አሁን ይሄ በጣም ጥንታዊ መጽሐፍ እንደነዚህ አይነት መጽሐፍትንና መጽሐፍ ቅዱስን ጥንታዊ የሆኑ ነገሮችን በመሰብሰብ
በመሸጥ በማከፋፈል ይታወቃል። አሁን ለምሳሌ ሪቻርድ ፓንክረስ 1953 ሞአንበሳ ራሳቸው ያሰሩ ያ ማለት አው በቀለር ለልጆች ታገኛለሽ ሳይኮሎጂ ልብ ወለዶች ጥሩ ነገሮች ታገኛለሽ እንደፈለግሽ መርጠሽ እዚሁ ስለምታገኝ ትልቅ ጥቅም አለው እያስባለሁ አሳታሚዎችንና ማተሚያ ቤቶችን ያገናኛል ጥቅም አለው ከእንዳ እንዳልኩሽ ደግሞ ብዙ ደራሲያን ብዙ መጽሐፍ የሚችሉ ሰዎች ማሳተም የማይችሉትን ለነሱ እዚህ እንድናገኛቸው ይረዳናል እኛ ያው ከስተመሮች እናገኛለን እዚህ መጥተን በንባብ ባህል ውስጥ እኛ ብቻ አይደለንም አንባቢዎች እንደውም ከኛ በተሻለ ሁኔታ በስፔሻል ሁኔታ ጊዜ ሰጥተው የሚያነቡ ደግሞ ታራሚዎች አሉ ነው ወርልድ ቪዋቸው ጥልቅ የሆኑ ታራሚዎች እየወጡ ነው መጽሐፍም የሚጽፉ በርግጥ በዓለም አቀፍ ደረጃም እስር ቤት ውስጥ ሆነው የተጻፉ መጽሐፍ ብዙ አሉ በእነዚህ ሁሉ ቀናት ውስጥ ህፃናትም ታሳቢ ተደርገዋል የግማሽ ቀኖቹ ዝግጅቶች በሙሉ የህፃናት ናቸው አሁን ልጆች ምንድነው መሰለሽ ቴክኖሎጂ ነው ያሉት የማንበብ ልምድ ሊኖራቸው ይገባል ልጆች ሊኖራቸው ይገባል እና ከልጅነታቸው ያጎዝጉተሽ ማሳደግም ከስነ ምግባርም አኳያ እያነበቡ ሲሄዱ ነው ትልቅ ልምድም ትልቅ ደረጃ መድረስ የሚችሉት ማንኛውንም ማህበረሰብ ነው የምታገኙ በዚህ ወቅት ላይ የጥበብ ምሽቶች አሉ ብዙ የሚቀርቡ አንዳንድ ፕሮግራሞች አሉ እነዛ ደግሞ ሰዎችን በጣም ኢንተረስት ያደርጋሉ ወደዚህ እንዲመጡ ይጋብዛል ስለዚህ የምንገናኝበት ምክንያት መጽሐፍ ከመሸጥ ባሻገር ነው ከዚህም በተጨማሪ ደግሞ እጅግ በጣም የምንወደውና የምናከብረው ድምጻዊ ፀሐዬ ዮሐንስ ማንበብና መጻፍ የሚለውን ዜማውን እያቀነቀነ በድንገት ገብቶ ታዳሚያን ማስደመም ችሏል ፀሐዬ ዮሐንስ በሰባዎቹ መጀመሪያ አካባቢ ላይ ያወጣው ሙዚቃ ዛሬ ራሱ ተገኝቶ ከህፃናቱ ጋር በዛ አይነት ድምቀት ሲያበስርበት የሚፈጥረው ስሜት በጣም ከባድ ስሜት ነው በዚህ ሁሉ አመታት ውስጥ ስሜቱ የማይበርድ ሙዚቃ ነው ሙዚቃ እንደገና ደግሞ ይሄንን የሚደረገውን እንቅስቃሴ ትርጉም ሰጥቶታል በጣም ትልቅ ትርጉም ሰጥቶታል በጣም አመት ሳንጠብቅ በየጊዜው ማከናወን የምንችልበትን ስርዓት መዘርጋት ነው በዲጂታይዜሽን በኩልኛ የተጋንለት ያለው ጉዳይ አለ እሱን ቀጥታ በየቤታቸው አንባቢያን አክሰሰብል እንዲሆንላቸው እየቀለጠፍን እየሰራን ነው በዚህ ዝግጅት በጣም ደመቅ ያለ በጣም ብዙ ሰዎች የተሳተፉበት አንባቢያን ደራሲያን የመጽሐፍ አሳታሚ የተገኙበት ዝግጅት እንደሆነ ዞር ብዬ ባየሁት ለማወቅ ችያለሁኝ ነን ፕሮግራም እየተከታተላችሁ ያላችሁ ሰዎች ዛሬም ከሰዓት ስለሚኖር ወደዚሁ ወደ አዲስ አበባ ኤግዚቢሽን ማዕከል ጎራ ብላችሁ መጽሐፍ የምትወዱትን መጽሐፍ ማግኘት መውሰድ ትችላላችሁ ስለተከታተላችሁ እጅግ አድርገን እናመሰግናለን መልካም ጊዜ Fana TV የአፍሪካ ቀንድ ዓለም አቀፍ የሙዚቃ ፌስቲቫል ለመጀመሪያ ጊዜ ባሳለፍነው ሳምንት በጣሊያኗ ሚላን ከተማ ተካሂዷል። በዚህ ፌስቲቫል ላይ በርከት ያሉ ኢትዮጵያውያን ተጋብዘው ስራዎቻቸውን አቅርበዋል። በዚህ ለመጀመሪያ ጊዜ በተካሄደው የአፍሪካ ቀንድ ዓለም አቀፍ የሙዚቃ ፌስቲቫል ላይ ኢትዮጵያ፣ ሶማሌና ጅቡቲ ዋነኛ ተሳታፊ ነበሩ። በርከት ያሉ ኢትዮጵያውያን ደግሞ የሙዚቃ ስራዎቻቸውን ያቀረቡበት መድረክም ነበረ። እንደዚሁ በተመሳሳይ በመዲናችን አዲስ አበባ በዚህ ሳምንት የህዝብ ለህዝብ ግንኙነትን ለማስተሳሰር በኪነ ጥበብ ለማሳደግ በሚል አንድ ጉዳይ ተካሂዶ ነበረ። ባልደረባችን ታምራይት ወልዱ ደግሞ እዛ ቦታ ላይ ነበረች። እሱ እንድትመለከቱ በአክብሮት ጋብዛለሁ። የዓለም ህዝብ ቋንቋው ሊለያየው በቦታው ውስንነት በባህልም ሊራራቅ ይችላል። ነገር ግን የሰው ልጅ ልብ ያለማንም ማስተርጓሚ ቀጥታ በስሜት የሚያገናኝ አንድ ድልድይ አለ፣ ኪነ ጥበብ።
በቲያትር በሙዚቃ በስነ ስዕልና በስነ ጽሁፍ አማካኝነት እኛና እነሱ የሚለው ልዩነት አስረስቶ ሁሉንም የሰው ልጅ በአንድነት ያስተባብራል። ይህም ህዝቡን እርስ በርስ እንዲተዛዘን እንዲተማመንና የጋራ ጉዳዮቻቸው ላይ በሰላም እንዲተባበሩ መንገድ ይጠርጋል። በሀገራትና በህዝቦች መካከል ያለውን ግንኙነት ለማጠናከርም ያግዛል። ባሳለፍነው ሳምንትም አገራችን ኢትዮጵያ የአፍሪካ ሀገራት እርስ በርስ ከሩሲያና ከተቀረው ዓለም ጋር ያላቸውን የህዝብ ለህዝብ ግንኙነት ለማጠናከር ያለመ በአህጉሩ የመጀመሪያ ነው የተባለለትን ወርልድ ፐብሊክ ሰሚት አፍሪካ 2026 አካሂዳለች። የጉባኤው አካል የሆነውን የአንድነት ድምጽ የተሰኘ የኪነ ጥበብ ዝግጅት በአድዋ መታሰቢያ ሙዚየም ተካሂዷል። ከተለያዩ የአፍሪካ ሀገራት የተውጣጡ ከያንያን በመድረኩ ስራቸውን አቅርበዋል። አፍሪካ ዳንስ ሲባል የኢትዮጵያ ዳንስ ራሱ ከአፍሪካ የወጣ ይመስላልና እሱን ሙድ ለማቀራረብና እሱን ስሜት ለመፍጠር ነበር የተሰራ። መጀመሪያው ስራ እዚህ ላይ ኦሮመኛ ነበር እንደምትመለከቱ፣ ጎንደረኛ አለ፣ አፋረኛ አለ፣ ደቡብ አለ እና በቆንጆ ሁኔታ ከአፍሪካን የጃንግል ዳንሶች ጋር ሚክስ አድርገን ለማቅረብ ነው የሞከርነው። ኮንቴምፖራሪ ዳንስ ነው የህብረትን አንድነትን በተጨማሪም ደግሞ ወጋገን ሲፈነጥቅ የለም ብርሃንን እንደዛ ለማሳየት ምናምን የሞከርነው ዳንስ ነው። ሶስተኛ ትራዲሽን ማሳየት የፈለግነው ያው የተለያዩ የብሔረሰብ ጭፈራዎችን ሚክስ አድርገን ነበር ያቀረብነው። መጨረሻው ፐርፎርማንስ ደግሞ በጣም ኤነርጄቲክ የሆነ አፍሪካ ዳንስ ነው። እዛ ላይም ትራዲሽን ተጠቅመናል። እንደ ሲዳማ፣ ጋሞ የመሳሰሉትን ተጠቅመን ነበር። በጣም ቆንጆ ነበር። ከሞደርን ዳንሶች ጋር አክሮባቶችን ጨምረን በጣም አቀናጅተው ነበር። ቆንጆ የ3 ደቂቃ ከ50 ፐርፎርማንስ ነው፣ ግን ኤነርጂው ከዛ በላይ ነበር። My name is Glory Angba. I'm from Nigeria. Glory Angba እባላለሁ። ከናይጄሪያ ነው የመጣሁት። ራሽያ የትምህርት ዕድል አግኝቼ እየተማርኩ ነው። በዛሬው የአንድነት ድምጽ በተሰኘው የኪነ ጥበብ ዝግጅት 4 ሙዚቃዎችን አቅርበናል። የቡድናችን ስም ደግሞ ኪፓቫ ይሰኛል። 10 ወጣት ድምጻውያንን ሁላችንም ተማሪዎች ነን። ፍቅርን የሚሰብኩ የሙዚቃ ስራዎችን ያቀረብነው። ሙዚቃ ዓለም አቀፍ ቋንቋ ነው፣ ድንበር አይገድበውም። ባቀረብነው ሙዚቃ ሰዎች ተዝናንተው ሲወዛወዙም ነበር። ሙዚቃ ቋንቋን እንኳን ሳትረዳው በስሜት እንድትተሳሰር ያደርጋል። ከተለያዩ ሀገራት የተውጣጡ የመድረኩ ተሳታፊዎች በተለያዩ ቋንቋዎች የቀረቡትን ስራዎች ሲያዳምጡ ከመዝናናት ባለፍም የሌላውን ባህል እንዲያውቁ እንዲሁ ህብረት እንዲፈጠር እድል ሰጥቷል። አክሴል እባላለሁ። ውልደትና እድገቴ ኮት ዲቫር ነው። ራሽያ በትምህርት ላይ ነኝ። ለዚህ መድረክ ተመርጬ ነው የመጣሁት። እንዳየሽው በሩሲያ ቋንቋ ሙዚቃ አቅርቤያለሁ ከቡድናችን ጋር በመሆን። እኔ አፍሪካዊ ሆኜ የራሽያ ሙዚቃ ማቀንቀኔ ለዓለም የሚያሳየው አንድነትን ነው። ሙዚቃ ትልቅ ኃይል አለው። ባህልን እንድናውቅ እንድንቀራረብና እንድንዋደድ ያደርጋል። በስሜት እንድንተሳሰር ልብ ለልብ እንድናወራ በሚያደርገው ሙዚቃ ፍቅር አንድነትን እንሰብክበታለን። ዛሬም ያደረግነው ይሄንኑ ነው። ሙዚቃ በስሜት አስተሳስሮ አንድ ያደርገናል። Together and be one. My name is Elizabeth. ኤልዛቤት ቴምቦ እባላለሁ። 16 ዓመቴ ነው። ከዛምቢያ ነው የመጣሁት። ባህላዊ ሙዚቃችንን ያቀረብኩት ባህላዊ ጭፈራችን ምን እንደሚመስል አሳይቻለሁ። ከተለያዩ ሀገራት ለመጡ እንግዶች ባህሌን የሚገልጽ ስራ በማቅረቤ ሀገሬን በትንሹም ቢሆን አስተዋውቄያለሁ ብዬ አስባለሁ። በዛሬው መድረክ በቀረቡ ሙዚቆችና ዳንሶች የኢትዮጵያን ባህል እንዳውቅ አግዞኛል። አራት ስራ ነው ያቀረብነው። እንግዲህ አራት ስራ አልተለመደም ብዬ አስባለሁ እኛ ሀገርና እዚህ ትልቅ ሾው ነው። ወደ 20 ዳንሰኞች ተሳትፈዋል። ባህልን በተለያየ መንገድ ነው ሰው የሚያስተዋውቁ። በተለያየ መንገድ ካልቸሩንም ፕሮሞት ከማድረግ አንጻር የተለያየ ብሔር አለ። እሱ ብሔር አለ ከማለት አንስቦ ደግሞ እንደዚህ የማውጣት የማሳየት ለሌሎች የማዳረስና የማስፋቱ ነገር ይኖራል ብዬ አስባለሁ። ድንበር ከመሻገርም ከተለያዩም የአርት ፎርሞችንም በጋራ ከማወቅ አንጻር በጣም ጠቃሚ ነው። እንደዚህም ግንኙነቱ ደግሞ እንደ ሀገር ካየሽ በስክሪንም አሁን ከተማው ያለችበትን አላላ ኬላ እንደዚህ የሚሰሩት ፕሮጀክቶች በአጠቃላይ በተለያየ እንትን ሲታዩ ነበር እና ሀገርንም ፕሮሞት በተዘዋዋሪ እየተደረገ ነበረ። I traveled to South Africa, Dubai and ደቡብ አፍሪካ፣
ዱባይና ራሻ የሙዚቃ ስራዎቼን አቅርቤያለሁ። በዚህም የሀገራትን ታሪክና ባህል እንዳውቅና በትንሹም ቢሆን እንድመረምር እድል ሰጥቶኛል። እድሉን አግኝቼ ኢትዮጵያ በመምጣቴ ደስተኛ ነኝ። አዲስ አበባ በጣም ታምራለች፣ ልዩ ከተማ ነች። ይህ መድረክ ወደ ኢትዮጵያ ለመጀመሪያ ጊዜ እንድመጣ አድርጎኛል። አዲስ አበባን ወድጃታለሁ። በጣም ውብ ናት። ሰዎቹን ወድጃቸዋለሁ። አቀባበላቸው ከዚህ ቀደም የሚያውቁን እስከሚመስል ድረስ ነበር። ጥሩ አቀባበልና መስተንግዶ ያደረጉልን። ኢትዮጵያን ወድጃታለሁ። ኢትዮጵያ ደስ የምትል ሀገር ናት። ሁሉን ነገሯን ወድጄዋለሁ። ደግሜ እመጣለሁ። ሀያ 23 ላይ ኮቨን የተሰኘ መጽሐፍ ተጻፈ። ይሄ መጽሐፍ በጣም ተወዳጅነትን ሲያገኝ ደግሞ ኔትፍሊክስ ወደ ፊልም ቀየረው። አይ ዊል ፋይንድ ዩ በሚል ያለፈው ሰኔ ወር ላይ ወጥቶ በጣም ተወዳጅነትን ያገኘ ፊልም ሆኗል። ይሄ ፊልም በዋነኝነት ታሪኩ አንድ አባት በልጁ ህይወት ዙሪያ ተጠርጥሮ እስር ቤት ውስጥ ሆኖ ያንን ወንጀል አለመፈጸሙን ለማረጋገጥ የሚሄድበትን ጥረት የሚያሳይ ፊልም ነው። ይሄ ፊልም ኔትፍሊክስ ላይ ከታዩ የምንጊዜ ምርጥ 10 ፊልሞች መካከል መሆን እንደቻለ በዚህ ሳምንት ዜና ተሰራለትና ከምንጊዜም የኔትፍሊክስ ፊልሞች መካከል 101 ሚሊዮን ተመልካቾችን በጣም በአጭር ጊዜ ውስጥ በማግኘት ምርጡ የኔትፍሊክስ ተከታታይ ፊልም መሆን ችሏል። የፊልም ስኬታማ እንዲሆን ያደረገው ከመጽሐፍ ወደ ፊልምነት መቀየሩ ነው። መጽሐፉ በጣም ተወዳጅ ስለነበረ ሰዎች መጽሐፉ ላይ ያሰቧቸውን ገጸ ባህሪያት ደግሞ በምስል ሲመጣላቸው የበለጠ እንዲወዱት ሆነ። ይሄ ቁጥር በነገራችን ላይ ኔትፍሊክስ ላይ በቀጥታ ተመዝግበው ያዩትን ብቻ ነው የሚመለከተው። እንደኛ ያሉ አፍሪካ ሀገር ላይ ያሉ በተለያዩ አፕሊኬሽኖች አማካኝነት ፊልሙን የምናየውን ሳይጨምር ማለት ነው። እኛም ሀገር ላይ በጣም በርካታ መጽሐፎች አንብበናቸው ወደናቸው እንደው ገጸ ባህሪያቱ ወደ ፊልም ተቀይረውልን ብናይ ብለን የተመኘናቸው ብዙ ነው። እንግዲህ ወደፊት እናያቸዋለን ብዬ ተስፋ አደርጋለሁ። በዚህ ሳምንት ከሆኑ ጉዳዮች መካከል ደግሞ የዓለም አቀፍ ደራሲያን ማህበር ፕሬዝዳንት ሀገራችን ተገኝተው ነበረ። ከሀገራችን ደራሲዎች ጋር የጽሁፋቸውን አቅጣጫ ሀሳብ ላይ በምን መልኩ ማድረግ እንዳለባቸው ምክክር አድርገው ነበር። እዚህ ቦታ ላይ ደግሞ ሀመልማል ተስፋዬ ተገኝታለች። እሱን ተጋብዙልን። በዓለም አቀፍ ደረጃ ስለ ሰላም፣ ፍትህ፣ የሰው ልጅ ክብሩነትና ሰላማዊ የትግል እንቅስቃሴዎች ብዙዎች ጽፈዋል። እውቁ ሩሲያዊ ጸሐፊ ሊዮ ቶልስቶይ፣ ማህተማ ጋንዲ፣ ማርቲን ሉተር ኪንግ፣ ኔልሰን ማንዴላና ሌሎች እውቅ ጸሐፊዎች ከባድ የጦር መሳሪያ ከታጠቁት በላይ የብዕር ጉልበት ከፍ ያለ እንደሆነ አስመስክረዋል። በዓለም ዙሪያ ለሰላም አቀንቃኞች ትልቅ ብርታት በመሆን በጎ ተጽዕኖን አሳድረዋል። ወደ ሀገራችን ስንመጣም ሐዲስ ዓለማየሁ በፍቅር እስከ መቃብርና ሌሎች ስራዎቹ ስለ ፍቅር፣ ማህበራዊ ፍትህና የሰው ልጅ ክብሩነትን ጽፏል። በዓሉ ግርማ በኦሮማይ መጽሐፉ የጦርነትን አስከፊነትና ጠባሳ እንዲሁም የፍቅር ኃያልነትና መስዋዕትነት በብዕሩ ከትቧል። እንደነ ጸጋዬ ገብረመድህንና ስብሐት ገብረእግዚአብሔር ያሉ አንጋፋ ጸሐፊዎች በግጥሞችና ተውኔቶች እንዲሁም ልብ ወለድ ድርሰቶቻቸው መቻቻልን፣ ውይይትን፣ ሰላምን፣ አንድነትንና ማህበራዊ ለውጥን የሚያበረታቱ ሀሳቦችን አንስተዋል። አሁን ከሰላም በተቃራኒ በመቆም በሀገራችን ብሎም በዓለም ዙሪያ ጥላቻንና ዘረኝነትን የሚሰብኩ ማህበራዊ ትስስርን የሚሸረሽሩ ጽሁፎች በስፋት እየተሰራጩ ይገኛሉ። ለዚህም ነው የዓለም ደራሲያን ማህበር ጸሐፊዎች የሚጽፏቸው ጉዳዮች በጥንቃቄ እንዲመርጡና በቂ እውቀት ኑሯቸው እንዲጽፉ ለማስቻል ትኩረት ሰጥቶ እየሰራ የሚገኘው። ከሰሞኑ አዲስ አበባ ተገኝተው ከኢትዮጵያን ጸሐፊዎች ጋር የተወያዩት የማህበሩ ፕሬዝዳንት ማርጋሬት ኤአይ ይህንኑ ጉዳይ ነበር በዋናነት ያነሱት። ከጠበቅኩት በላይ ፍሬያማ ውይይት አድርገናል። በዛሬው ውይይታችን ዋነኛ አጀንዳ የነበረው የሰላም ጉዳይ ነው። በመላው ዓለም የሚገኙ ጸሐፊዎች ብዕራቸው ከጦር መሳሪያ በላይ ትልቅ ትጥቅ ነው። ይህንን መሳሪያ ተጠቅመው ስለ ሰላም እንዲሁም ሌሎች ጠቃሚ እሴቶች መጻፋቸውን መቀጠል አለባቸው። አሁን ላይ ይህ በጣም ጠቃሚ ነገር ነው። ዓለማችንን የሰላም እጦት፣ ዘረኝነት፣ ሙሰኛነት እና እንደዚህ የመሳሰሉ ተግዳሮቶች የናጡት ስላለ የሚቀጥለውን ትውልድ ጭንቅላቱን ሼፕ በማድረግ እንዴት የስነ ጽሁፍ ሰዎች ተጽዕኖ ሊያሳርፉ ይችላሉ የሚል ነበር። ደራሲያን የዓለም ዘበኞች ናቸው። የዓለም ተቋማትን የሚጠብቁ፣ የዓለምን ሕዝብ የሚጠብቁ፣ ህፃናትን የሚጠብቁ፣ እናቶችን የሚጠብቁ፣ ጦርነትን የሚያወግዙ፣ ብዕራቸው ዓለም ላይ ድረስ የሚጮህና የዓለምን ሕዝብ ሰላም የሚጠብቅ ነው የሚል
ትልቅ መልእክት ነው እኔ የሄድኩት ከዚህ። ዓላማው ምንድነው? ከውጭ ደራሲያን ጋር እንድንገናኝ ነው። የዓለም ደራሲያን ማህበር ፕሬዚደንት የሆነችው የሩሲያ አገር ዜጋ ነች እና ከኢትዮጵያ ጸሐፊዎች ጋር መገናኘት ነው የፈለገችው። ጸሐፊ ብቻ ሳይሆን አስተማሪዎችም ጋዜጠኞችን በዚህ ዓለም አቀፍ ድርጅት ስር ለማስገባት ነው የፈለገችው። አሁን እሷ የምትፈልገው አንድ ላይ ሆነን አንድ ላይ ጽፈን ስለ ፒስ ኤንድ ዩኒቲ የሚለው አንድ ላይ ሆነን እንድንጽፍ ነው የምትፈልገው። ራሱ ማሰብ አለበት። የሚጽፈው መጽሐፍ ለማን ነው የሚለው ያስፈልጋል። አገሪቷ አሁን ባለችበት ውጥረት ላይ፣ ዓለም ባለበት ውጥረት ላይ ስለ አርት ፎር አርት ሴክ በሚል አብስትራክት የሆነ ነገር የማጽሐፉ ጉዳይ ከህዝቡ ጋር ያጋጨዋል። ዛሬ ቲያትር ቤቶቻችን ባዶ ናቸው። የሚያይላቸው ሄዶ የሚያይ የለም። ለምን ብቲ ህዝቡ ያለበት ሁኔታ ሌላ ነው፣ እኛ የምንጽፍለት ሌላ ነው። እና ይሄ ደራሲው ቁጭ ብሎ የማሰብ ግዴታ አለበት። ደራሲው ከህብረተሰቡ አንድ ጋት ሁልጊዜ እናገራለሁ፣ አንድ ጋት ቀድሞ መገኘት አለበት። አንድ ጋት ደግሞ ወደ ኋላ መሄድም የለበትም። አንድ ጋት ወደ ኋላ ከሆነ ደግሞ ህዝቡ ነው የሚጎትተው። ዛሬ የሚያስለቅስ ግጥም ጻፍልኝ ይለዋል፣ ህዝቡ እንዳለው ነው የሚሄደው። ነገ የሚያስቅ ይለዋል። ስለዚህ ህዝቡን መምራት ያለበት ደራሲው ነው እንጂ ደራሲውን ህዝቡ መምራት የለበትም። ይሄ መጠንቀቃል። ለዚህ ደግሞ ደራሲው ማንበብ በንባብ ራሱን ማበልጸግ አለበት ያስባል። ኢትዮጵያውያን ጸሐፊዎች ስራዎቻቸውን በዓለም አቀፍ ደረጃ ተደራሽ ለማድረግ የሚገጥማቸውን ተግዳሮቶች የውይይቱ አንድ አካል ነበር። እኛ ሀገር አለ፣ ችሎታውም አለ፣ ሁሉም ነገር አለ። እኔ አሁን መተርጎም የምትይው ነው። እሺ አሁን ደበበ ሰይፉና ጸጋዬ ገብረመድህን ቢወዳደሩ ኖቤል ፕራይዝ ሁላ ሊያገኙ የሚችሉ ሰዎች ናቸው። የተደራሽነት ችግር ረጅም ነው። የኛ ደራሲያን በራሳችን ቋንቋ ነው የምንጽፈው። መጥፎ ነገር ነው ማለት አይደለም፣ በጣም ጥሩ ነው። ግን የጋን መብራት ነው የምለው። የተጻፈው ነገሮች በሙሉ ዓለም አያውቀውም፣ ስለዚህ ትርጉም አይኖረውም። እኔ አሁን ማምነው ምንድነው ከቻሉ በእንግሊዝኛ መጽሐፍ ከቻሉ ማለት ነው። ካልሆነ ስራቸውን ማስተርጎም ነው። ካስተረጎመን የኛም ጽኑ ጽሁፎች ለዓለም ይታወቀ ይሆናል እና ጥሩ መንገድ ይመስለኛል። እሷ ደግሞ ፍቃደኛ ነች በዚህ ለማሳተም ለማሳወቅ ፍቃደኛ ሆናለች እና ትልቅ ነገር ይመስለኛል። ይህን አጋጣሚ እንዲያው መጠቀም ያለብን ይመስለኛል። አባባ ተስፋዬ ሳሉ በቴሌቪዥን መስኮቶቻችን ብቅ ብለው እንዴት ናችሁ ልጆች፣ የዛሬ አበባዎች የነገ ፍሬዎች ያሉንን ብዙዎቻችሁ ታስታውሱታላችሁ። ልጅነታችንን ከወላጆቻችን ባልተናነሰ የቀረጹልን ብዙ ነገር ያስተማሩን ሰው ነበሩ። ስለሰጡን ነገር እናመሰግናቸዋለን። ይሄ ሳምንት እሳቸው ያለፉበት ነው። 2009 ላይ በ93 ዓመታቸው ነው ከዚህ ዓለም በሞት የተለዩት። አባባ ተስፋዬ ለታዳጊ ልጆች በርካታ ነገሮችን ሰጥተዋል። የተለያዩ ተረቶችን ጽፈዋል። በርከት ያሉ ተረቶችን ደግሞ ነግረውናል። በስነ ምግባር የታነጽን ጎበዝ ልጆች ሆነን እንድናድግ በአካል የምናያቸው እስኪመስለን ድረስ ፈርተናቸው አክብረናቸው እንድንኖር ያደረጉ አባት ነበሩ። ዛሬ በህይወት ባይኖሩም ግን ደግሞ የብዙዎቻችን ልቦና ውስጥ የቀሩ ታላቅ ሰው ናቸው። ለብዙ ኢትዮጵያውያን የኛ ዘመን ከኛም ቀደም ያሉትንም ልጆች የማይረሱ ታላቅ ሰው ነበሩ። በዚህ ሳምንት ክረምትና በቆሎ የተሰኘ አንድ ጉዳይ ተዘጋጅቶ ነበር። ባልደረባችን ሜሮ ሙሉጌታ ተገኝታ ነበር። ምን ጉዳይን ይዟል የሚለውን ታስመለክተናለች። እሱን ልጋብዛችሁ። ክረምት ሲመጣ ቅዝቃዜውን ለመሸሽ ትኩሱን እንደምንለው ሁሉ በተማሪነት ጊዜያችን ጊዜውን ለመግፋት ደግሞ ለንባብ ባህሉ መዳበር መጽሐፍን ምንዋዋስበት ማን ምን ጻፈ የምንልበት ነበር። ይሄኛው ልምምድ እንደተቀቀለው እንደተጠበሰው በቆሎ በትኩሱ እንደምንልፈው ድንችና ሌላም ትኩስ ነገር ሁሉ በክረምት ለንባብ ቦታ ሰጥቷል። ይሄ የክረምት ንባብ ነገር አልፎ ክረምትና ንባብ ግጥም በክረምት በሚል የተለያየ ስያሜ ፕሮግራም እንዲዘጋጅ እንድንታደም ምክንያት የሆነው ጥላሁን ማሞም እንዲህ ያለው ባለ ትዝታ ነው። እንደውም ከ2014 ጀምሮ በቆሎና ንባብ በክረምት በሚል ከደራሲያንና በርካታ ታዳሚዎች ጋር የንባብ ባህል እንዲዳብር በበቆሎ ንባብን እያስታወሰ ነው። ብዙ ጊዜ ክረምት ላይ ሲመጣ
ንባብ በክረምት ወይም ክረምትና ንባብ የተለያዩ ሀሳቦች ይቀርባሉ። እኛ ደግሞ እንዲሁ ከጓደኞቼ ጋር ቁጭ ብለን እያሰብን ምናምን አገራዊ የሆነ ነገር ለምን አንፈልግም ብለን ስናስብ እንዴ ለካ በቆሎ የሚባል ነገር አለ። ስለዚህ ክረምት ላይ ደግሞ ሁሉ ጊዜ ክረምት ሲመጣ በቆሎ አለ። ስለዚህ ክረምት ሲመጣ ደግሞ ንባብም ይታወሳል አብሮ። ብዙ ጊዜ ንባብም የሚታወሰው ብዙ ጊዜ ክረምት ላይ ነው። ትክክል ነው ብዬ ባላምንም ይታወሳል። ስለዚህ እሱን ስናስብ ለምን ክረምትና ንባብ ከምንል ክረምት በቆሎና ንባብ በክረምት ብንለው ጥሩ ነው። ስለዚህ ለምን በቆሎ እየበላን እየቀቀልን እንደገና እየተጠበሰ በቆሎ እየበላን ለምን አናወጋም ብለን ሐሳብ አቀረብን። ከዛ የተወሰኑ ሰው ዲስከስ አደረገን። ከዛ ጸደቅ ነው። ከዛ 2014 ላይ ወዲያው ልክ ሐሳቡን እንዳመጣ ነው ሞከር ነው። አያት አደባባይ ላይ ጀመርንና በቆሎ ቀቀልን ምናምን ነገር። ከዛ በኋላ ጥብስና በአረግንና ዲስከሽን ጀመርን። ከዛ በጣም ብዙ ሰዎች ያው ደስ ብሏቸው መጡ። ከዛ በኋላ ሁሉ ጊዜ በክረምት ብራንድ አደረግን። አንዳንድ ሰው ጥያቄ ያለው ማለት የእውነቱን ነው እንዴ ማለት ይባላል። የእውነት በቆሎ እናስቀቅላለን። ከዛ ደግሞ የእውነት ይጠበሳል። ከዛ እንትኖችን እንጋብዛለን። ደራሲያኖችን እንጋብዛለን። ደራሲያኖች መጣው ስለ ንባብ ያወራሉ። ከዛ ማህበረሰቡ እነሱም በቆላቸውን እየጠረጠሩ ደራሲያኑ ታዳሚውም ደግሞ እንደዛው በቆሎ እየበላ ስለ ንባብ እናወራለን እና ማንበብ እንዳለብን ንባብ ሚዛናዊ እንደሚያደርግ ንባብ ነገሮችን ያው የሰው ልጅ የሚኖር በኢንፎርሜሽን አይደል እና ጤነኛ ኢንፎርሜሽን የምናገኘው ከንባብ እንደሆነ ስለዚህ በዚህ አይነት በንባብ ዙሪያ ላይ ያሉ ምክሮችን ይለግሱናል። አንድ ጥሬ ስትበሉ አንድ ፊደል አንብቡ እያሉ በዛው ሞቲቬት እናደርጋለን ማለት ነው። የዘንድሮ በቆሎና ንባብ በክረምት በዚህ ሳምንት ተዘጋጅቶ ነበር። ደራሲ ሜሪ ጃፋር፣ ደራሲ የዝና ወርቅ፣ ደራሲ ፀሐይ መላኩ በተገኙበት ከትኩስ በቆሎ ጋር ስለ ንባብ ብዙ ወቅት ተይዟል። እንግዲህ ያሁኑ በአብዛኛው ሴት ደራሲዎችን ነው ኢንቫይት ያደረግነው። የዝና ወርቅ ወርቁ፣ ወይዘሮ ፀሐይ መላኩን እና ሜሪ ጃፋርን ኢንቫይት አድርገናል። መምህርት ማርታንም ኢንቫይት አድርገናል። እንግዲህ በጣም መልካም ነው። ምክንያቱም እንግዲህ ለአንዳንዶቹ የመጀመሪያ ነው በቆሎና ንባብ ከደራሲዎች ከዚህ በፊት ለምሳሌ አሁን የዝና ወርቅ የመጀመሪያ ጊዜዋ ነው ይሄን ስትካፈል። ሜሪ ጆይም በቆሎና ንባብን ነው ጎተራ ላይ መጣ ሀሳቦችን በመስጠት ሁለተኛዋ ሲሆን ግን በቆሎና ንባብ ስትካፈሉ እነዚህ የመጀመሪያቸው ነው። ቤተሰብ ልጆቻቸውን ይዘው ይመጣሉ እና ልጆች ባህላችን እንደሆነ በቆሎ ንባብንም በዛው ልክ ማንበብ እንዳለባቸው ይነገራቸዋል። ስለዚህ የሚመጡ ሰዎች እንዲያነቡ ይሆናሉ። መጽሐፍ ሽያጮች ይኖራሉ። ደራሲያኖች መጽሐፍ ይዘው ከመጡ መጽሐፍ የሚገዙም ሰዎች አሉ። ስለዚህ በዛ ምንድነው ሰዎች እንዲያነቡ እንረዳቸዋለን። ሰዎች ማንበባቸው ደግሞ ዛሬ ላይ የተጀመረ ነገር አይደል፣ ነገ ላይ ተጽዕኖ የሚመጣው ዛሬ ላይ የምንዘራው ዘር ነው ነገ የሚበቅለው። ስለዚህ እኛ እንደ አገራችን ላይ የንባብ ባህላችን ብዙም ስላልሆነ ከዛ አኳያ የተወሰነ አስተዋጽኦ እናደርጋለን። ያው የድርሻችንን ማለት ነውና የሚመጡ ሰዎች ከ50 ከ100 በላይ ሰዎች ሲመጡ ያላነበቡ ሰዎች እንዲያነቡ ማድረግ ከቻለን አይ ቲንክ እሱ ነው ውጤት ብዬ የማስበው። ያነባሉ ሰዎች እንዲያነቡ እንረዳቸዋለን ማለት ነው። ክረምት የትምህርት ረፍት ወይም የቤት ውስጥ ጊዜ የሚበዛበት ወቅት እንደመሆኑ ለንባብ ሊያነሳሳ ይችላል። ንባብን በወቅት መገደብ ግን አእምሮን በተወሰነ ጊዜ ብቻ እንደመገደብ ነው እና ንባብ የክረምት ጉዳይ ሳይሆን የህይወት ዘይቤ መሆን አለበት። ህንድ፣ ቻይናና ታይላንድ ሀገራችንን ተከትለው በአረንጓዴ ልማት ችግኞችን በመትከል በረሃማ ቦታዎቻቸውን ወደ አረንጓዴ ስፍራ በመቀየር በደንብ ጥሩ ስም ያላቸው ሀገራት ናቸው። በደንብ ትኩረት ሰጥተው እየሰሩ ነው። በአህጉራችንም ደግሞ እነ ሴኔጋል ጥሩ የሚባል ተሞክሮ አላቸው። ነገ በመላው ሀገራችን ተስፋን እንትከል በሚል መሪ ቃል የችግኝ ተከላ መርሃ ግብር ይካሄዳል። እናንተም የዚህ አካል እንድትሆኑ በአክብሮት ጋብዛችኋለሁ። ቀሪ ጉዳዮቻችን ይቀጥላሉ። መልካም ሳምንት ይሆንላችሁ።